ለምን ወንዶች ላይ ህልመ ሌሊት ይከሰታል? ሌሊት ሳይታወቅ የወንድ ዘር ለምንስ ይፈሳል? ህልመ ሌሊትን እንዴት ማቆም እንችላለን? ሐኪም ማማከር ያለብንስ መቼ ነው? በምን ሁኔታ ላይ ስንሆን የሚለውን በዝርዝር እናያለን። እስከ ቪዲዮ መጨረሻም አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬም እንደተለመደው የአዲስ ነገር ለእናንተ ይጠቅማል ያልነውን ይዘን መጥተናል። እስከ ቪዲዮ መጨረሻ በድጋሚ አብራችሁን ቆዩ። ወንዶች ላይ ለምን ህልመ ሌሊት ይከሰታል? ሌሊት ሳይታወቅ የወንድ ዘር ወይም ስፐርም ለምን ይፈሳል የሚለውን ጉዳይ እናያለን። አንደኛውና የመጀመሪያው ምክንያት የዘር ፍሬ መብዛት ነው። የሴት ልጅ እንቁላል በቁጥር የተገደበ ወይም ሊሚትድና በቁጥር ተሰፍሮ እንደተሰጠ ነው። አንዲት ሴት ልጅ በእናቷ ማህፀን ስትፈጠር ከ1 እስከ 2 ሚሊዮን የሚደርስ ያልጠነከረ እንቁላሎች ይኖራታል። ነገር ግን ከተወለደች በኋላ ምንም አይነት አዲስ እንቁላል አይፈጠርም። እያደገች ስትሄድ የእነኚህ እንቁላል ቁጥር በተለያየ ምክንያት እየቀነሰ ሄድና መጨረሻ ላይ ያልቃል። ይህ ሙሉ በሙሉ የሚያልቀው እድሜያቸው ከ45 እስከ 55 ስትደርስ ነው። በእንቁላላቸው ማለቅ ምክንያት መውለድ የማይችሉበት ስለሆነ ማረጥ ይባላል ማለት ነው። ነገር ግን የወንድ የዘር ፍሬ መፈጠር የሚጀምረው የጉርምስና እድሜ ሲደርስ ነው። ከ11 እስከ 16 ዓመት እድሜ ጀምሮ አርጅተው እስከሚሞቱ ድረስ የወንድ ልጅ የዘር ፍሬ መመረቱን አያቆምም። አንድ የወንድ ልጅ የዘር ፍሬ ለማደግ ከ70 እስከ 90 ቀናት የሚቆይ ሲሆን በየቀኑ ከ100 እስከ 300 ሚሊዮን የሚደርስ የወንድ ልጅ የዘር ፍሬ ይመረታል ማለት ነው። እነዚህ ሙሉ የወንድ ልጅ የዘር ፍሬ በግብረ ስጋ ግንኙነት ምክንያት ሳይፈርስ ወይም ሳይረጭ ረጅም ጊዜ ከቆዩ ያረጃሉ። ያረጁት እና የተጎዱት የወንድ ልጅ የዘር ፍሬ በግብረ ስጋ ወይም በተለያየ ምክንያት ካልፈሰሱ አዲስ ለሚመረተው የወንድ ልጅ የዘር ፍሬ ቦታ ስለሚይዝና ጥራት ስለሚቀንስ ሰውነታችን እነኚህን ያረጁትን እና የተጎዱትን የወንድ ዘር በሁለት አይነት መንገድ ለማስወገድ ወይም ለማጽዳት ይሞክራል ማለት ነው። ከነዚህም መካከል አንደኛውና የመጀመሪያው ሪአብዞርቢሽን ይባላል። ሰውነታችን በየትኛውም ሰዓት እነኚህን ያረጁ የወንድ ዘር ፍሬን ሰብሮ በውስጡ ያለውን ፕሮቲን፣ ፋት፣ ስኳርና ማዕድናትን በመምጠጥ አዲስ የወንድ ዘር እንዲፈጠር ያደርጋል ማለት ነው። ሁለተኛው ደግሞ በህልመ ሌሊት ወይም በዝነት ወንድ ልጅ ከተኛ በኋላ በህልሙ ወይም በተኛበት ከቁጥጥር ውጭ ሆኖ ሳይታወቅ የዘር ፈሳሽ ወይም ስፐርም ሲፈስ ህልመ ሌሊት ወይም ዝነት እንለዋለን ማለት ነው። ይህ ሁኔታ በተለይ በወንዶች ላይ ከጉርምስና እድሜ ወይም ፖቨሪቲ በኋላ በብዛት ይስተዋላል። ሰውነቶ ከመጠን በላይ የተጠራቀመውን የወንድ ዘር ፈሳሽ የሚያስወግድበት መንገድ ነው ማለት ነው። ሌላኛው የሆርሞን ለውጥ ሲፈጠር በተለይ በወጣትነት ደረጃ ላይ ቴስቴስትሮን የሚባለው ሆርሞን ሌሊቱ ሊነጋ ሲል በጣም አክቲቭ ስለሚሆን ዝነት ይከሰታል። ለዚህ ነው ሌሊቱ ሊነጋ ሲል የብዙ ወንዶች ብልታቸው የሚቆመው ወይም የሚገተረው ማለት ነው። ከባድ ወይም ድብን ያለ እንቅልፍ በዚህ ጊዜ የአንጎል ስራ ንቁ ሆኖ የወሲብ መቆጣጠሪያ ንቃተ ህሊና ደካማ ይሆናል ማለት ነው። በዚህ ምክንያት የሚፈጠር ህልመ ሌሊት ሳይታወቅ ይፈስና ጠዋት ላይ መኝታችን ወይም ቦታችን ረጥቦ እናገኘዋለን ማለት ነው። ሌላኛው ምክንያት ደግሞ በሌሊት የብልት መቆም። ይህ የወንድ ልጅን ብልት ጤናማ ለማድረግና በብልት ውስጥ የደም ፍሰት እንዲኖር የሚያደርግ ተፈጥሯዊ ክስተት ሲሆን በአንድ ሌሊት ብቻ ከ3 እስከ 5 ጊዜና እያንዳንዱ ከ10 እስከ 40 ደቂቃ ሊቆይ ይችላል ማለት ነው። የብልት መቆሙ ከበዛ የዘር ፍሬው በቀላሉ ሊፈስ ይችላል። ሌላኛው በህልም የግብረ ስጋ ግንኙነት ማድረግ። ከ60% እስከ 90% ሰዎች በህይወታቸው ቢያንስ አንድ ጊዜ በህልማቸው ከተቃራኒ ጾታ ጋር ግብረ ስጋ ግንኙነት ያደርጋሉ ማለት ነው። ድብን ብለን ስንተኛ ወሲብን የሚያነቃቁ ሆርሞኖች ንቁ ይሆናሉ ማለት ነው። አንጎላችን ተፈጥሯዊ በሆነ መንገድ ከዚህ በፊት ያየነውን ሰው፣ በወሬ የሰማነውን ሰው፣ በምስል ወይም በቪዲዮ ያየነውን ሰውና በምናባችን የሳልነውን ሰው ወይም ከዚህ በፊት አይተን የማናውቀውን የተቃራኒ ጾታ ምስል፣ ዘር፣ ሃይማኖት፣ መልክ፣ የትዳር ሁኔታና የትምህርት ደረጃ ሳይመርጥ በራሱ ምርጫ እያመጣ በህልማችን ጾታዊ ግንኙነት እንድናደርግ ያደርገናል ማለት ነው። ይህ ተፈጥሯዊ የሆነ የሰው ልጅ ባህሪ ነው። ህልመ ሌሊትን እንዴት ማቆም እንችላለን? ይህ ጤናማ ስለሆነ በአጠቃላይ ህክምና አያስፈልገውም። ህልመ ሌሊት የበሽታ ምልክት አይደለም። ይልቁንም የሆርሞን መጠኑ ጤናማ እንደሆነና የመራቢያ ስርዓቱ እየሰራ መሆኑን ያመለክታል።
ነገር ግን የሚያስጨንቀው ከሆነ ወይም የእንቅልፍዎን ጥራት እየጎዳ ከሆነ ሊሞክሯቸው የሚችሏቸው ነገሮች አሉ። ወደ ታች አብረን እናያቸዋለን። አንደኛውና የመጀመሪያው ነገር አእምሮንና አስተሳሰብን መቆጣጠር ነው። የወሲብ ስሜት የሚቀሰቅሱ ነገሮችን ከመተኛትዎ በፊት ማየት ወይም ማንበብ ህልመ ሌሊትን ሊያባብስ ይችላል። ስለዚህ ማድረግ ያለብን ነገር ከመተኛት በፊት ወሲባዊ ንግግሮችን ማቆም፣ ከወሲባዊ ምስሎች ወይም ፖርኖግራፊ፣ ሴክስ ቪዲዮ ወይም ቀስቃሽ ጽሑፎች መቆጠብ፣ አእምሮን በትምህርት፣ በስራ፣ በስፖርት የባተለ ወይም ደግሞ የተጠመደ እንዲሆን ማድረግ። ሁለተኛው የእንቅልፍ ሁኔታን መቀየር ነው። በሆድ ከመተኛት ይልቅ በጎን መተኛት፣ ምክንያቱም በሆድ መተኛት የወንድ ልጅ ብልት እንዲነቃቃ ያደርጋል። እጅግ በጣም ለስላሳ የመኝታ ቦታ ወይም ፍራሽ ላይ አለመተኛት። ሶስተኛው ከመኝታ በፊት የሚደረጉ ልማዶችን ማስተካከል። ከቀዝቃዛ ይልቅ በሞቃት ውሃ መታጠብ ነርቭን ያረጋጋል። ሌላኛው መጸለይ፣ መልካም ነገሮችን ማሰላሰል፣ ጥልቅ አተነፋፈስ ወይም ሜዲቴሽን። ወደ መኝታ ሲሄዱ በንጹህ አእምሮና በተረጋጋ ሁኔታ መሄድ። አራተኛው ምግብንና መጠጥን መቆጣጠር። ከመኝታ በፊት ከበድ ያለ ምግቦች፣ ቅመም የበዛ ስኳርና ጣፋጭ ምግብ እና አልኮል፣ ካፌን ወይም ቡና፣ የኃይል ሰጭ መጠጦች አለመጠቀም። ቀን ላይ ብዙ ውሃ መጠጣት እና ሌሊት ብዙ ውሃ አለመጠጣት። አምስተኛው የሰውነት እንቅስቃሴ ማድረግ። ከመኝታ በፊት ከባድ ስፖርት አለመስራት። ስድስተኛው ሙቀትን የሚፈጥርና ጥብቅ ያለ የማታ ልብስ ለብሶ አለመተኛት። ሰባተኛው የአእምሮ ውጥረትን፣ ጭንቀትንና ፍርሃትን ወይም ስትረስ አንግዛይቲ ኤንድ ፊር በመቀነስ እረፍት ማድረግ። ስምንተኛ ሁሌም አዘውትሮ ተመሳሳይ ሰዓት ላይ መተኛትና በተመሳሳይ ሰዓት ላይ ከእንቅልፍ መነሳት። ብዙ ሰዓት ከመጠን በላይ አለመተኛት። ድንገት አእምሯችን ንቁ ሆኖ የወሲብ ስሜት ሲሰማን ቶሎ ከእንቅልፍ መነሳት ማለት ነው። መቼ ነው ሐኪም ማማከር ያለብን የሚለውን ጉዳይ ስናይ ደግሞ ምንም እንኳን ህልመ ሌሊት ራሱ የጤና ችግር ባይሆንም የሚከተሉት ምልክቶች ከታዩ ግን ሐኪም ማማከር ያስፈልጋል። በጣም በተደጋጋሚ የሚከሰት ከሆነና በጣም የሚያስጨንቃችሁ ከሆነ፣ ከመጠን በላይ ህመም ወይም መቅላት በብልት ወይም በሽንት ቱቦ አካባቢ ካለ፣ ከመውጣቱ በፊት ወይም ከወጣ በኋላ ከባድ ህመም ካለ፣ የሌሊት ልቀቱ ከእንቅልፍ ችግሮች፣ ከአቅም ማጣት ወይም ከሌሎች ከባድ ምልክቶች ጋር ተያይዞ ከመጣ፣ ይህ ችግር ፍጹም መደበኛ ከሆነ ተረድተው መረጋጋት ለጤንነቶ የተሻለ ነው ወይም ሐኪም ማማከር አለብዎት ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። አዲስና ጠቃሚ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ። ሰማ ቲዩብ